ስለ ጥቅምት 6 ቀን 2018 ማንም ሰው የማይነግራችሁ እውነታ ይሄውላችሁ። ፋይቱ ከመጀመሩ በፊት አብቅቶለት ነበር። ታዲያ ኬጅ ውስጥ ሳይሆን አይምሮ ውስጥ ነበር። ኮነር ማክግሬገር በስፖርት ታሪክ ውስጥ እጅግ በጥንቃቄ የተገነባ የስነ ልቦና ምሽግ ሰርቶ ነበር። ኮነር ተፋላሚዎቹን ዝም ብሎ አያሸንፍም፣ ይልቁንም አይምሮአቸውን ይወራል። የመጀመሪያውን ቡጢ ከመሰንዘሩ ከሳምንታት በፊት ወደ አይምሮአቸውን ዘልቆ በመግባት ከውስጥ ሆኖ ሁሉንም ነገራቸውን ያቃጥለዋል። ሆዜ አልዶ እንደሆነም የማይበገር ዝናን ለመገንባት 11 ዓመታትን ፈጅቶበት ነበር። ኮነር ግን በ13 ሰከንዶች ውስጥ ነበር ያፈራረሰው። ግን ደግሞ ይህ የሆነው ኮነር ከአልዶ በላይ ፈጣን ስለነበር አይደለም። ነገር ግን አልዶ ወደ ኦክታጎኑ ከመግባቱ በፊት ግማሽ ማንነቱ ተሰባብሮ ነበር። ግን ደግሞ ካቢብ በስነ ልቦና ረገድ ሊወረርና ሊመረዝ የማይችል ሰው ነበር። እናም ኮነር ደግሞ በራሱ ስልት ሊበገር ከማይችል ሰው ጋር ሲፋለም አንድ ነገር ተሰነጠቀ። ይህ ስንጥቅ ደግሞ የመንጋጋ አልነበረም፣ የጎን አጥንት ወይም የእግር አልነበረም። ይልቁንም ከዛ የባሰ ነገር ነበር ነው የምላችሁ። ከ8 ዓመታት በኋላ እንኳን ሊድን ያልቻለ ስንጥቅ ነው። ሁኔታዎችን የምቆጣጠረው እኔው ራሴው ነኝ ሲል የነበረ ሰው በስተመጨረሻ ለምን እንደዚህ አይነት ፍጻሜ ያጋጠሙ? አያችሁ አይደለ? እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ የምትለዋን በተን ጠቅ አድርጋችሁ የቴድ ኢዮብ ቻናል ቤተሰብ ሁኑ። እናም አያችሁ እዚህ ፓርት ላይ ሁሉንም ነገር ያስጀመረችውን ፎቶግራፍ መመልከት እንጀምራለን። ጊዜው መስከረም 2014 ነበር። UFC 178 ላስ ቬጋስ ውስጥ ኻቢብ በዚያን ጊዜ እድሜው 22 ነበር። በዚያን ሰዓት ልክ እንደ ብዙ MMA ፋይተሮች ብዙም አይታወቅም ነበር። የዩኤፍሲ ላይት ዌይቱን እንደሆነ እንደ ጎርፍ እየጠራረገ የመጣ ልጅ ነበር። የሻምፒዮና እድልም ሆነ ዋና የፋይት መርሃ ግብር ሳይሰጠው ከዝነኞች ሰዎች ስር ሆኖ ይንቀሳቀስ ነበር። ኮነር በበኩሉ ደስቲን ፓይሬንን በመጀመሪያ ዙር ገና ማሸነፉ ነበር። ዝናውም ወደ ህዝብ ዘንድ በከፍተኛ ሁኔታ እየተናፈሰ ነበር። ድምፁ ጎልቶ የሚሰማ በጉልበት የተሞላ ሰው ነበር። እናም ያ ጸጥተኛና አስተዋዩ የዳጊስታን ፋይተር ኻቢብ ቢሃይንድ ዘ ሲንስ ወደ ኮነር ቀርቦ ፎቶ እንዲነሱ ጠየቀው። የዛን ጊዜ የተነሱት ፎቶም ራሱ ነበር የለጠፈው። ካፕሽኑም ከኮነር ማክግሬገር ጋር ካስደናቂው ድል በኋላ ይል ነበር። ኮነርም በደግነት ምላሽ ሰጠው። የዳጊስታኑ ድብ ብሎ ጠራው። በዛን ሰዓትም አንድ ቀን አብረው እንደሚሰሩም ትንሽ ነገር ተነጋገሩ። በማደግ ላይ ያሉ ምንም አይነት ቅሬታም ሆነ የተደበቀ ዓላማ የሌላቸው ፋይተሮች ነበሩ። ብቻ ግን ሁለቱም ወደ አንድ ትልቅ ደረጃ እየተጓዙ እንደሆነ የጋራ መግባባት ነበራቸው። ግን ደግሞ በዚያ ስቴዲየም ውስጥ የነበረው ሰው ያቺ የተነሷትን ፎቶ በኋላ ላይ ኃይለኛ ማዕበል እንደምታስነሳ ምንም አይነት ጥርጣሬ አልነበራቸው። ፎቶዋ እንደተነሱም ነበረ ያቺ ሰዓት መቁጠር የጀመረችው። ሁለቱም ገና የሚያውቁት ነገር አልነበረም። ጥቅምት 6 ቀን ኻቢብ ከኮነር ላይ የቀማው ነገር ምን እንደነበረ ለመረዳት መጀመሪያ ኮነር ምን አይነት ሰው እንደነበር መረዳት ይኖርብናል። 2015 ላይ ኮነር ከስፖርቱ በላይ ገዝፎ የወጣ ሰው ነበር። ኮነር የዛን ጊዜ ዝም ብሎ ፋይተር ነበር ብላችሁ የምታስቡ ከሆነ እዚህ ፓርት ላይ ላርማችሁ። ኮነር የዛን ሰዓት ልዩ ክስተት ነበር። ኮነር የመጣው ከአየርላንድ ደብሊን ከምትባለው ከተማ ነበር። እናም በዛን ጊዜ ምንም ነገር ሳይኖረው በጽናት በግራ እጁ ድህነቱን ቀዶ የወጣ ሰው ነበር። እዛ ያለ መኪና እንዳልነበረው ይናገራል። በመንግስት ድጎማም ይኖር ነበር። እየተቸገረም ቢሆን በትንንሽ ጂሞች ውስጥ ይሰለጥን ነበር። ለሚሰሙትም ሆነ ለማይሰሙት ሰዎች ለወደፊት ምን እንደሚፈጠር በስትክክል ይነግራቸው ነበር። እናም ኮነር በዚህ ሰዓት አንድ እውነታ ተረዳ። አንድ እውነታ በበቂ እምነት ደጋግመህ ከተናገርከው ጠላቶችም ሆነ በዙሪያቸው ያሉትን ሰዎች ማሳመን ቀላል ነው የሚል ነገር ነበር። አፉንም በትራሽ ቶክ ማበላሸት የጀመረው ይህንን ነገር ቀድሞ ስለተረዳ ነበር። እናም ፋይቱ ከታወጀ በኋላ የመጀመሪያው ራውንድ በቡጢ ሳይሆን በትራሽ ቶክ ነው የሚጀምረው። እናም ይህ ስልቱ ደግሞ የዘመኑ ምርጥ የፊዘር ዌይት ፋይተር በነበረው ሆዜ አልዶ ላይ በደንብ ሰራ። አልዶ እንደሆነ ለ10 ዓመታት ያክል ሳይሸነፍ ቆይቷል። 18 ተከታታይ ድሎች፣ እንደ ምላጭ ስለታም የእግር እንቅስቃሴ፣ አደገኛ ሌግ ኪክስ፣ እናም በጣም ረጋ ያለ ስብዕና ያለው ሰው ነበር። ኮነር ግን እጅ በእጅ ከመነካካታቸው በፊት ለ11 ወራት ያክል ስልታዊ በሆነ መንገድ ስነልቦናዊ ጥቃትን በመሰንዘር አፈራረሰው። በአክሰንቱ አፌዘበት። በጋዜጣዊ መግለጫዎች ላይ ሳይጋበዝ የሻምፒዮና ቀበቶውን ወስዶ አደረገው። ከፊቱ 2 ኢንች ያህል ተቃርቦ ቆሞ ሳቀበት። ቀስ በቀስም ባልታወቀ ሁኔታ አልዶ ላይ የሆነ ነገር እየተቀያየረ መጣ። ያ ረጋ ያለ ስብዕናው ወደ ተሸሸገ ቁጣ መለወጥ ጀመረ።
በአንድ ወቅት አልዶ ስታንድ ኦፍ በሚያደርጉበት ጊዜ ወደ ኮነር በመወርወሩ በሰዎች ሊገታ ችሏል። ያ መወርወር ደግሞ ለኮነር ማወቅ የሚያስፈልገውን ነገር በሙሉ ነገረው። ያ ስልቱ ሰርቷል ማለት ነው። ታህሳስ 12 2015ም ደረሰ። በልምምድ ወቅት ሙሉ ሲያዘጋጀው የነበረውን የቀኝ እጅ ቡጢ ሰነዘረ። ኮነር ግን በስትክክል 1 ኢንች ያህል ወደ ኋላ በማፈግፈግ የግራ ቡጢውን ወይም ሌፍት ሁክ አገጩ ላይ ያሳረፈው 13 ሰከንዶች። በቻምፒዮና ታሪክ ውስጥም ፈጣኑ ኖክአውት ተባለ። from nothing to something to everything. ኮነርም ከምንም ተነስተን ጥቂት ነገር ሆነን አሁን ደግሞ ሁሉንም ነገር አገኘን አለ። በዛን ሰዓት የተናገረው ነገር ልክ ነው ሊያስብላችሁ ይችላል። ነገር ግን ያቺ ሁሉንም ነገር አገኘን የምትለው የራሷ የጥፋት ዘር ይዛ ነበር። ከዚያም ኔት ዲያዝ መጣ። UFC 196 ኮነር በ11 ቀናት አጭር ማስታወቂያ ብቻ ከዲያዝ ጋር ለመዋጋት ተስማማ። ይህም ከተለመደው የክብደት መደቡ በሁለት ደረጃ ከፍ ያለ ነበር። ይህ ደግሞ የተለመደው የኮነር ስትራቴጂ ነው። የማይቻለውን ፋይት መጋፈጥ፣ ከዛም ማሸነፍ፣ ከዛም ደግሞ የማይደፈር መሆን። ፋይቱን በጥሩ ሁኔታ ጀመረው። ቀልጣፋ፣ ጥንቁቅና ዲያዝን ቆሞ ባለበት እያፈራረሰው ነበር። ነገር ግን ሁለተኛው ዙር ጀመረ። ከኮነር ድንቅ ብቃት በስተጀርባ አንዲት የተደበቀች ደካማ ጎኗ አለች። እሱም ያተነፋፈስ ችግር ነው። ኮነር እየዛለ ሲመጣ ዲያዝ ግን የሚሰነዘሩበትን ቡጢዎች እየተቋቋመ ፋይቱን መሬት ላይ አወረደው። ኮነር በጀርባው ተኝቶ እጅግ ደክሞ ዲያዝ አንገቱን በስተጀርባ በኃይል ሲያንቀው ራሱን አገኘ። መሬቱን በመምታት ወይም ታፕ በማድረግም እጁን ሰጠ። ይህ ደግሞ በዩኤፍሲ የሥራ ዘመኑ ለመጀመሪያ ጊዜ ታፕ አውት አድርጎ የተሸነፈበት ጊዜ ነበር። ኮነር ከ5 ወራት በኋላ በተደረገው የጋራ ድጋሚ ፋይት በአብላጫ ድምፅ አሸነፈ። ይህ ደግሞ ይበልጥ የተሳለና ብልህነት የተሞላበት ብቃት ነበር። ግን ደግሞ ኮነር ያሸነፈበት ዘዴና እቅድ በቪዲዮ ተቀርጾ ተጠንቶ ተቀናቃኞቹ እጅ ላይ ደርሶ ነበር። ይህ ደግሞ ካቢብን ይጨምራል። ካቢብ በዛን ሰዓት የዘየደው ዘዴም ይህ ነበር። ኮነር በመጀመሪያዎቹ ራውንዶች ጠንክሮ እንዲሰራ ማድረግ፣ ውጊያውን ማርዘም፣ በጀርባው መሬት ላይ መጣልና የጉልበት አቅሙ በራሱ ጊዜ እንዲያልቅ ማድረግ። ቆሞ ሳለ የማይሸነፍ የሚመስለው ሰው መሬት ላይ ሲወድቅ ግን ወደ ግንድ ሊቀየር ይችላል። ካቢብ በህይወቱ በገጠማቸው ተፋላሚዎቹ ሁሉ ላይ ይህንኑ ነበር እያደረገ የመጣው። በዚያው ዓመት መገባደጃ ላይ ኮነር በዩኤፍሲ 205 በማዲሰን ስኩዌር ጋርደን በተደረገው የመጀመሪያው ውድድር ከኤዲ አልቫሬዝ ጋር ፋይት ለማድረግ ወደ ላይት ዌይት ክብደት መደብ አደገ። ከዚያም ከዛ በፊት ተደርጎ የማያውቀውን ነገር አደረገ። አልቫሬዝን በሁለተኛው ዙር በማሸነፍ በተመሳሳይ ጊዜ የፊዘር ዌይት እና የላይት ዌይት ሻምፒዮን ሆነ። በዩኤፍሲ ታሪክ ውስጥም ለመጀመሪያ ጊዜ ሁለት የቻምፒዮና ቀበቶዎች አንድ ላይ መያዝ የቻለ ሰው ሆነ። ኮነር በዋናው መርሃ ግብር ላይ ታሪክ እየሰራ ሳለ ካቢብ በቅድመ ውድድሩ ማይክል ጆንሰንን እያሸነፈ ነበር። ውጊያውን እንደጨረሰ ማይክሮፎኑን ጨብጦ ሐሳቡን መናገር ጀመረ። ልክ እንደ ዶሮ በሁለተኛው ዙር እጁን ሰጠ። እኔ መሬት ላይ ብጥለው ምን ሊሆን እንደሚችል አስባችሁታል? በእርግጥ እከሰክሰዋለሁ አለ። ይህ ንግግር ቁጣ ወይም ጥላቻ አልነበረም። ከሚያውቅ ሰው የተሰነዘረ የሂሳብ ስሌት ግምገማ ነበር። ብዙ ጊዜ በአጭሩ የሚታለፍ ነገር ግን የታሪኩ ሜይን ፖይንት የሚገኘው እዚህ ፓርት ላይ ነው። ይህ ሁላችሁ በ2014 እና በ2018 ካቢብ ለሻምፒዮና እድል ለመወዳደር 3 ጊዜ ተዘጋጅቶ ነበር። ሶስቱም ጊዜያት ግን ፋይቱ ሳይካሄድ እቅዱ ፈረሰ። ነገር ግን ጥፋቱ የካቢብ አልነበረም። በሚያዝያ 2016 ለላይት ዌይት ሻምፒዮና ከራፋኤል ዶስ አንጆስ ጋር ሊዋጋ ቀጠሮ ተይዞለት ነበር። ነገር ግን ፋይቱ ከመካሄዱ ከ13 ቀናት በፊት ዶስ አንጆስ እግሩ ስለተሰበረ ራሱን ከፋይቱ አገለለ። በምትኩም ኮነር በቦታው ገባ። በሁለት የክብደት መደብ አድጎ እድሉን ወዲያውን ነጠቀው። ካቢብ ደግሞ በላቡ ያገኘውን እድል ተላልፎ ለሌላ ሰው ሲሰጥ ተመለከተ። ያ ሰው ግን በኋላ ላይ በኔት ዲያዝ ተሸነፈ። በኋላ ላይ ደግሞ ከቶኒ ፎርግሰን ጋር ሊፋለም ቀጠሮ ተያዘ። ይህም ወደማይቀረው የሻምፒዮና ፍልሚያ የሚያደርሰውን የጊዜያዊ ሻምፒዮና ውጊያ ነበር። እሱም ድጋሚ ፈረሰ። የካቢብና የፈርጉሰን ፍልሚያ 5 ጊዜ ቀጠሮ ተይዞለት የፈረሰ ነበር። ብቻ ፋይቱ እንዳይካሄድ መሃል ላይ ብዙ ነገሮች ጣልቃ እየገቡ ነበር። ለ4 ዓመታት ያክልም ካቢብ በትዕግስት ጠበቀ። ማሸነፉንም ቀጠለ። በአንድም ፋይት ተሸንፎ አያውቅም። እንዲሁም ከባድ የሚባል አደጋ ውስጥም ገብቶ አያውቅም። ነገር ግን የሻምፒዮና ቀበቶዋ አሁንም ድረስ ርቃው ነበር። በዚሁ በተመሳሳይ ሰዓት ደግሞ ኮነር የኮከብነት ህይወት እየኖረ ነበር። በታሪክ ከፍተኛ ገቢ ከተገኘባቸው የፋይት ስፖርት ክስተቶች በአንዱ ፍሎይድ ሜይዌዘር ጋር በቦክስ ተጋጠመ። ለስፔሻል ኦኬዥን ተብሎ የተሰፋ ልብስም ለበሰ። የራሱ የዊስኪ ብራንድን መሰረተ።
ስቴዲየሞቹ በሰው እንዲጨናነቁ አደረገ። ይህ የሰማይና የምድር ያክል ልዩነት በማንም ሰው ሳይስተዋል አልቀረም ነበር። ኻቢብ ግን ይህንን ሁሉ ነገር ሲመለከት ውጤቱን መምጣቱ አያቆምም፣ ነገር ግን በትዕግስት መጠበቅ አለብኝ ብሎ ራሱን አጽንቶ ነበር። ከዚያም ሚያዝያ 2018 የፋይት ሳምንት ደረሰ። UFC 223 ብሩክሊን ኒውዮርክ ውስጥ። ይህ በሁለቱም መካከል የነበረው የስፖርት ባላንጣነት ከሚባሉ ደረጃ አልፎ ወደ ሌላ ነገር ተሸጋግሮ ነበር። አርቴም ሎቦቭ የኮነር የቅርብ ጓደኛና በደብሊን ከነበሩት የመጀመሪያ ቀናት ጀምሮ አብሮት የልምምድ አጋሩ የነበረ ሰው በራሽያ ቋንቋ በሰጠው ቃለ መጠይቅ ላይ ኻቢብን ተቸ። ዶሮ ነው ሲልም ጠራው። በሩሲያኛ ቋንቋ አንድ ሰው ዶሮ ነህ ብሎ ከሰደባችሁ ልክ በእንግሊዘኛ ቺክን ብሎ እንደሰደባችሁ አይደለም። ያ ቃል ለመተርጎም እጅግ በጣም ከባድ ነው ልላችሁ ፈልጌ ነው። በተወሰኑ ሁኔታዎች ይህ ስድብ እስር ቤት ውስጥ ለተደፈረ ሰው ለመጥራት የሚጠቀሙበት ቃል ነው። በዛም ላይ የአንድ ሰው ክብርና ወንድነቱን የሚነካ ስድብ ነው። ኻቢብ ይህንን ሰማ። ከዚያም ብሩክሊን ውስጥ በሚገኝ አንድ ሆቴል ኮሪደር ውስጥ ሎቦቭን ያገኘዋል። በኋላ ላይ በወጣው ቪዲዮ ላይ ሎቦቭ በኻቢብ የቡድን አጋሮች ተከቦ ግድግዳ ላይ ተለጥፎ በኃይል ሲጋፈጡት ታይቷል። አልተደበደበም፣ ነገር ግን በካሜራዎች ፊት በጥፊ ተመታ። ለሌሎችም ማስተማሪያ እንዲሆን ተደረገ። ቪዲዮውን ወዲያውን ነበረ ዓለም ላይ የተሰራጨው። ደብሊን ለሚገኘው ኮነር ማክሬገር በደረሰው ጊዜ ግን ከስልት ወይም ከስራ ስትራቴጂ ጋር ምንም ግንኙነት የሌለውን የስሜት ቁጣ ቀሰቀሰበት። ጉዳዩ እዚህ ፓርት ላይ ፐርሰናል ሆነ ማለት ነው። ኮነር በዚያውን ዕለት 20 ጓደኞቹን ይዞ በግል ጄት በረረ። የመጣው ለመደራደር አልነበረም፣ ለጋዜጣዊ መግለጫም አልነበረም። በቁጣው ላይ ቤንዚን የጨመረበት ሌላ ምክንያት ነበር። በዚያው ሳምንት መጨረሻ UFC የላይት ዌይት ቻምፒዮናው እሱ ኤዲ አልቫሬዝን አሸንፎ የወሰደውንና የእሱ የነበረውን ቀበቶ በኻቢብና በማክስ ሆሎዌይ መካከል ለሚያሸንፈው ለመስጠት እየተዘጋጀ ነበር። ኮነር ከሜይዌዘር ጋር በቦክስ ሲፋለም ለረጅም ጊዜ ሳይጋጠም በመቆየቱ ምክንያት ቀበቶው ተቀምቶ ነበር። አሁን ደግሞ እሱን ዝነኛ ያደረገው ቀበቶ ያለሱ ተሳትፎ በእሱ የክብደት መደብ ውስጥ ለዓመታት ዶሮ እያለ ሲጠራው በነበረው በኻቢብ እጅ ለመግባት ተቃርቧል። ሚያዝያ 5 ቀን 2018ም የኮነር ቡድን ባርክሌይ ሴንተር ላይ ደረሰ። ዘማክ ላይፍ ለተሰኘው የሚዲያ ተቋሙ በተሰጠው ህጋዊ የጋዜጠኝነት መታወቂያ በመጠቀምም ወደ ውስጥ ዘልቀው በመግባት ፋይተሮቹን ወደሚሳፈሩበት ፓርኪንግ ሎት ላይ አመሩ። ኻቢብ የተሳፈረበት አውቶቡስ ያገኙትም እዚያው ነበር። ኮነር የብረት ዕቃ መጫኛ ጋሪ አንስቶ አውቶቡሱ መስኮት ላይ ወረወረው። መስታወቱም ተሰባብሮ ከዚህ ጉዳይ ጋር ምንም አይነት ግንኙነት ከሌላቸው ፋይተሮች ላይ ሂዶ ተበተነ። በዚያ ቅዳሜ ለሚደረገው ፋይት ለሳምንታት ሲዘጋጅ የነበረው ማይክል ቺዛ በከፍተኛ ሁኔታ በመቆረጡ ምክንያት የውድድር ሐኪሞች ከእቅዱ ሙሉ በሙሉ ሰረዙት። ሬይቦርግ ደግሞ የመስታወቱ ስባሪ በቀጥታ አይኑ ውስጥ በመግባቱ የኮርኒያ መቧጨር አጋጠመው። ይህም የሱን ፋይት አሳጣው። ለዚህ ሁሉ መንስኤ የሆነው ሎቦቭም ከውድድር ውጪ ተደረገ። እናም በዚያው ምሽት ኮነር ራሱን አሳልፎ ለኒውዮርክ ፖሊስ ዲፓርትመንት ሰጠ። ፍርድ ቤት የበየነበትም ለ5 ቀናት ሶሻል ሰርቪስ ላይ እንዲሰራና የአንገር ማናጅመንት ክላስ እንዲወስድ ወሰነበት። ከዚያም ኻቢብ ከ2 ቀናት በኋላ እዛው ባርክሌይስ ውስጥ አይ አንኩንታን በመርታት የላይት ዌይት ቻምፒዮን ቀበቶውን ወሰደ። አሁን ያቺ ኮነርን ታዋቂ ያደረገችው ቀበቶ የራሱ አደረጋት። UFC 229 ጥቅምት 6 ቀን 2018 እንዲካሄድ ተወሰነ። ኮነርም ወዲያውኑ ዘመቻውን ጀመረ። ሁሉንም ነገር ማጥቃት ያዘ። ጭራሽ ይባስ ብሎ አውቶቡስ ላይ ያደረሰውን ጥቃት ኢንስታግራም ገጹ ላይ መልሶ ፖስተው። ጉዳዩ እሱ ብቻ መስሏችሁ ነው? የኻቢብ አባት አብዱል ማናብን እዛ ፖስት ላይ ታግ አደረጋቸው። ካፕሽኑም እንዲህ ይላል፣ ልክ እንደ ልጅህ አንተም በሐሰተኛ ክብር በስተጀርባ ተሸሽገ በፈሪነት ስትንቀጠቀጥ አያሃለው ይላል። ይህ ነገር ደግሞ ኮነር ሆን ብሎ ያደረገው ነገር ነበር። ምክንያቱም በዳግስታን ታሪክና ባህል ውስጥ አባት ትልቅ ክብር ይሰጠዋል። አብዱል ማናብን ማጥቃቱ ኻቢብ ላይ ዝም ብሎ ጥቃት እየሰነዘረ አልነበረም። ይልቁንም ኻቢብ ከሁሉ በላይ ከሚያከብረው ነገር ውስጥ ገብቶ እሱን ለማቁሰል የተደረገ ሙከራ ነበር። ከዚያም የዊስኪው ጉዳይ መጣ። ኮነር ፕሮፐር ናምበር 12 የተሰኘውን የራሱ የዊስኪ ብራንድ ጠርሙስ ወደ ጋዜጣዊ መግለጫው ይዞ በመምጣት በሁሉም ሰው ፊት ለኻቢብ በአንድ ብርጭቆ ሊያቀብለው ሞከረ። ይህንን ያደረገው ደግሞ ኻቢብ ሙስሊም ስለሆነና አልኮል እንደማይጠጣ ስላወቀ ነበር። ይህ በአጋጣሚ ወይም ባለመግባባት የተፈጠረ ነገር አልነበረም። ከዚያም በፌስ ኦፍ ወቅት ፊት ለፊት በሚተያዩበት ሰዓት ኮነር በኻቢብ አይኖች ውስጥ ከዚህ ቀደም ሌሎች ፋይተሮች ውስጥ ያየው የነበረውን ስንጥቅ ለማየት ሞከረ። ግን ምንም ነገር ሊያይ አልቻለም። ምክንያቱም ኻቢብ በዛን ሰዓት የተናገረው ነገር ነበር። And I watch his eyes, I feel nothing.
I swear to God, I feel like he nervous, he drunk. አይኖቹን ተመለከትኩ ግን ምንም አልተሰማኝም። በአላህ እምላለሁ የተሰማኝ ነገር ቢኖር እሱ እየተጨነቀና የሰከረ መሆኑን ብቻ ነው። ግን ደግሞ ይህ የተናገረው ነገር ብዙም ትኩረት የማይሰጠው ክፍል ነው። የኮነር የስነ ልቦና ጦር መሳሪያዎች በእውነትም የተራራቁ ነበሩ። ጠንካራ መረጋጋት ባላቸው ታዋቂ ፋይተሮች ላይ ጭምር ሰርተው ነበር። ነገር ግን ይህ ስልቱ የተገነባው በአንድ መሰረታዊ ግምት ላይ ነበር። ከፊቱ ያለው ሰው ለሚወራው ወሬና ታሪክ ግድ ይለዋል በሚል እሳቤ። ካቢብ ግን ከ8 ዓመቱ ጀምሮ በዳጌስታን በትግል ያደገ ልጅ ነበር። በ9 ዓመቱ ከድቦች ጋር ይፋለም ነበር። እሱ ያደገው ከውጭ ለሚመጣው ምስጋናና ውግዘት ምንም ግድ በማይሰጠው አካባቢ ውስጥ ነበር። ጥቅምት 6 ቀን 2018 በቲ-ሞባይል አሬና ላስ ቬጋስ ውስጥ ያ ፋይት 2.4 ሚሊዮን ሰው ከፍሎ ላይቭ ተመለከተው። ይህም እስከዛሬ ድረስ በዩኤፍሲ ታሪክ ውስጥ ከፍተኛ ሽያጭ ያስመዘገበ ነው። በስቴዲየሙ ውስጥ 20,000 ሰዎች ነበሩ። ከነዚህም ውስጥ ከፍተኛ ቁጥር ያላቸው አትላንቲክ ውቅያኖስን አቋርጠው የመጡ የአየርላንድ ደጋፊዎች ነበሩ። ኮነር ወደ መድረኩ ሲገባ የተፈጠረው የደጋፊዎች እልልታና ጩኸት ምድርን የሚያናውጥ ነበር። ከዚያም ደወሉ ተደወለ። ራውንድ 1 ተጀመረ። ኮነር እየተንቀሳቀሰ እየመረመረና የቡጢ ማረፊያ ማዕዘኖችን በመፈለግ ውጊያውን ጀመረ። ገና በ15 ሰከንድ ካቢብ ወርውሮ ሊጥለው ሞከረ። ኮነር ግን ያው ራሱን ተከላከለ። ያቺ አጭርና አስደሳች ቅጽበት ኮነርማ ያሸንፋል የሚል ተስፋ ሰጠች። ነገር ግን ካቢብ በድጋሚ ተወረወረ። ወደ ታች ዝቅ ብሎ የኮነርን የሰውነት ሚዛን ማዕከል ከስር በመግባት ያዘና በኬጁ ግርጌ ላይ መሬት ጋር አጣበቀው። በዚያ ዙር በቀሩት 4 ደቂቃዎች ውስጥ ኮነር ፍንክች ማለት አልቻለም። ካቢብ ይህንን ድርጊት 10,000 ጊዜ እንደደጋገመው ሰው ይኸው ምልክቱን እያየ ነው። ኮነር ግን ራሱን እየተከላከለ የራውንዱን ማብቂያ ደወል ሲጠባበቅ ነበር። በሶስቱም የዳኞች ነጥብ መመዝገቢያ ሰሌዳ ላይ 10-9 በካቢብ መሪነት ተጠናቀቀ። አሁንም ደወሉም ተደወለ። ራውንድ 2 ተጀመረ። ካቢብ የኮነርን ጭንቅላት ወደ ጎን የሚያዞር የቀኝ እጅ ቡጥ ያሳረፈበት። ኮነርም ተንገዳግዶ አጥሩ ላይ አረፈ። ከመውደቅ ቢተርፍም የሰውነት እንቅስቃሴውና ገጽታው ተቀይሮ ነበር። ካቢብ ድጋሚ መሬት ላይ ጣለው። በላዩ ላይ ተፈናጠጠበት። ካቢብ በዛን ሰዓት እስኪ አሁን ተናገር ሲል ይጮህበት ነበር። ግን ደግሞ 1 ደቂቃ ባልሞላ ጊዜ ውስጥ ኮነር በሁለት እግሩ ቆመ። ነገር ግን ከፍተኛ ጉዳት አስተናግዶ ነበር። አሁንም የራውንዱ ነጥብ 10-9 በካቢብ አሸናፊነት ተጠናቀቀ። ራውንድ 3 መጣ። ይህ ዙር በታሪክ ውስጥ መካተት ያለበት አንድ ነገር በውስጡ ይዟል። ይህም ካቢብ በዩኤፍሲ ዘመኑ ለመጀመሪያ ጊዜ የተሸነፈበት ራውንድ ነበር። ኮነር ፋይቱን በቆመበት እንዲቀጥል አደረገ። በቦክስ ብልጫ ወሰደበት። ንጹህ የሆኑ ቡጢዎችን ማሳረፈ። እንዲሁም የመጣል ሙከራዎችን ተከላከለ። ከ3ቱ ዳኞች 2ቱም ዙሩ ለኮነር ሰጡት። ነገር ግን አንድ ዙርን ማሸነፍ ቀድሞ የተሸነፈውን ፋይት አይለውጠው። ራውንድ 4 መጣ። ኮነር ከግራ አይኑ በላይ በደረሰበት መቆረጥ ይደማ ነበር። ገና በ1 ደቂቃ ውስጥ ካቢብ ተወረወረ። አጥሩ ላይ አስጠጋው። እግሩን ጠልፎም መሬት ላይ ጣለው። ሙሉ በሙሉ በላዩ ላይ ተፈናጠጠበት። ኮነር ከጥቃቱ ለማምለጥ ሲል ሰውነቱን አሽከረከረ። ይህ ግን ከጀርባው ያለውን ጥቃት ክፍት እንዲያደርግ ስለረዳው አንዱን ችግር ይበልጥ በከፋ ሌላ ችግር የመለወጥ ያህል ነበር። ካቢብ ወዲያውኑ ጨዋታውን ተቆጣጠረው። እጆቹ በአንገቱ ስር ሸለጉ። ያ የኋሊት ማነቂያ ስልት ወይም ሬር ኔክድ ቾክ በኃይል ተቆለፈ። ካቢብም በጉልበት ሳበው። ለአፍታም ያክል ለመታገስ ሞከረ፣ ግን አልቻለም። ከዚያም እጁን በእጁ 3 ጊዜ መታ። ኮነር እዚህ ፓርት ላይ ተሸነፈ። ከዚህ በኋላ የተፈጠረው ነገር ግን ታሪክ ነበር። ካቢብ የጥርስ መከላከያው ወለቀና ወደ ኮነር አቅጣጫ ወረወረ። ከዚያም የፋይቲንግ ኬጁ ዘሎ ወጣ። ዝም ብሎ ወደ ተመልካቹ አይደለም፣ በፋይቱ ሙሉ ከውጭ ሆኖ ሲያበሳጨው ወደ ነበረው የኮነር የብራዚላን ጁጂትሱ አሰልጣኝ ዲለን ዳኒስ አቅጣጫ ነበር። ወዲያውኑም ከመድረኩ አጠገብ ትልቅ ግርግርና እልህ አስጨራሽ ድብድብ ተቀሰቀሰ። በተመሳሳይ ሰዓትም 2 የካቢብ አጋሮች ወደ ኬጁ ውስጥ በመግባት አሁንም መሬት ላይ እያገገመ በነበረው ኮነር ላይ ጥቃት መሰንዘር ጀመሩ። ኮነር መልሶ ሰነዘረ። ሴኪሪቲዎች ሁኔታውን ለማረጋጋት ሞከሩ። ዳና ዋይት በዚያ ምሽት የሻምፒዮና ቀበቶው ለካቢብ ለማልበስ ፈቃደኛ አልነበረም። ይህንን ያደረገው ደግሞ ከተመልካቹ ዘንድ ጥቃትና ሁከት እንዳይቀሰቀስ በመፍራት ነበር። 3 የካቢብ የቡድን አጋሮች በቁጥጥር ስር ውለው ነበር። ኮነር ግን ክስ ለመመስረት ባለመፈለጉ ጠዋት ላይ ተፈቱ።
ከዚያ በኋላ የተሰጠው ጋዜጣዊ መግለጫ ላይ ግን ኻቢብ ረጋ ብሎ ነገር ግን ባደረገው ነገር ሳይጸጸት ጉዳዩን በቀጥታ እንዲህ ሲል ገለጸው። ይህ የኔ ጥሩ ገጽታ እንዳልሆነ አውቃለሁ፣ ነገር ግን ስለ ሃይማኖቴ ሲናገር፣ ስለ ሀገሬና ስለ አባቴ ሲናገር ዝም ብዬ ማየት ነበረብኝ? ምን ማድረግ ነበረብኝ አለ። ከዚያም የኔቫዳ አትሌቲክስ ኮሚሽን ያስተላለፈባቸው ቅጣት የሚገርም ነበር። ለኻቢብ የ9 ወራት እገዳና $500,000 ቅጣት አስተላለፈ። ለኮነር ደግሞ የ6 ወር እገዳና $50,000 ቅጣት አስተላለፈ። ሁለቱም እገዳቸውን አጠናቀቁ፣ ቅጣታቸውንም ከፈሉ። ወደ ኋላ መለስ ብለን UFC 229 ስንገመግመው ግን ያ ምሽት የኮነር መጨረሻ ነበር። ኮነር ከዛ በኋላ እየሰራቸው የነበሩ ነገሮች ጥፋቶች ብቻ ነበሩ። 2019 መጀመሪያ ላይ ከፎንቴ ብሉ ሆቴል ኮነር የአንድን አድናቂ ስልክ ነጥቆ መሬት ላይ ጣለው፣ ረገጠው፣ ከዚያም ይዞት ሄደ። ሚያዚያ 2019 ደብሊን ውስጥ የሰራው ጥፋትም ነበር። ማርብል አርክ ወደ ተባለ መጠጥ ቤት በመግባት በ50ዎቹ የእድሜ ክልል ውስጥ የሚገኝ አንድ ግለሰብ ፊቱ ላይ በቡጢ መታው። ከዚህ ሰው ጋር ያነካካቸው ነገር ቢኖር ኮነር ዊስኪ ልቅዳልህ ሲለው ያ ሰውዬ ደግሞ አልፈልግም ስላለው ነበር። ከዚያም በዛ ምክንያት 1000 ዩሮ ተቀጣ። ጥቅምት ወር ላይ 2020 ኻቢብ ራሱን ከስፖርቱ አገለለ። ምክንያቱም ኻቢብ 29 ጊዜ ያልተሸነፈ ሻምፒዮን ነበር። ግን ከዚህ ሁሉ የሚያሳዝነው ነገር ያ በጣም ዲሲፕሊን እንዲሆን አድርጎ ያሳደገው አባቱ በ2022 ሐምሌ ወር ላይ በኮቪድ-19 ምክንያት ህይወታቸው አለፈ። ኻቢብም የጀስቲን ጌቺን በማነቅ ያሸነፈበትን የመጨረሻው ፋይቱ ለአባቱ መታሰቢያነት ሰጠ። ግን ደግሞ ጥር 2021 ላይ ኮነር ወደ UFC 257 ለመመለስ ሞከረ። ደስቲን ፓይሬ በሁለተኛው ዙር በኖክአውት አሸነፈው። ይህ በኮነር ዘመን ለመጀመሪያ ጊዜ በኖክአውት የተሸነፈበት ጊዜ ነበር። ሐምሌ ወር በዩኤፍሲ 264 ሶስተኛ ፍልሚያቸውን አደረጉ። ኮነር ርቀቱን ለመጠበቅ ወደ ኋላ ሲያፈገፍግ የግራ እግሩ ሙሉ በሙሉ ተሰበረ፣ ወደቀ። የእግሩ የታችኛው ክፍል ከተፈጥሮ ውጪ በሆነ አቅጣጫ ተጣሞ መሬት ላይ ተቀመጠ። በፓይሬ 2 ሽንፈቶች፣ የሥራ ዘመኑ ታገደ። ኻቢብም ከጨዋታው ራሱን አግልሏል። ስሙን የሚያድስበት ታሪክም በዚያው ተዘጋ። የኻቢብና የኮነር ታሪክ የሚወራው ልክ በስፖርት ውስጥ የነበሩ ሁለት ባላንጣዎች ነው። የኮነር ማንነት የተገነባው እውነታውን በራሴ ፍላጎት መፍጠር እችላለሁ በሚል እሳቤ ላይ ነበር። ጮክ ብሎ ስለተናገረ ብቻ ነገሮችን መቀየር የሚችል ይመስለው ነበር። ኻቢብ ግን ራሱን የገነባው በተግባርና በልምምድ ላይ ነበር። ያ ደግሞ በቀላሉ የሚፈራርስ አይደለም። ልዩነቱ ይህ ነው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። እስካሁን ድረስ ቁጭ ብላችሁ ቪዲዮውን እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብም አድርጉ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ